ጋዜጠኛ ካየ በኋላ ከሰማ በኋላ ከዛ ካየውና ከሰማው ነገር ጀርባ አናላይዝ ያደርጋል። ምን ፋይዳ አለው ናሽናል ኢንትረስት ብሎ የሚያይ የምክንያትና ውጤት አናሊሲስ መስራት የሚችል ኮዝ ኤንድ ኢፌክት የሚያይ መሆን አለበት። ብናገር ምን አውትካም አለው ብሎ የሚያስብ መሆን አለበት። ዝም ብሎ የሚናገር ከሆነ ጥፋት ያመጣል። ለክስና ለወቀሳ ያልቸኮለ መሆን አለበት። አንድ ወገን ሰምተ ሳይድ ከያዝክ ለክስና ለወቀሳ ያጣድፋል። ይሄ እናንተ ጋር እንዲፈታ በእኛ በኩል መረጃ የማቀበል ችግሩ ደረጃ በደረጃ መፍትሄ ያገኘ መሄድ አለበት። ሰነፉስ ከሰማው የማይዘል ለኮሜንት ለክሊክ የቸኮለ ለድምዳሜ የቸኮለ ለክስና ወቀሳ የቸኮለ ይሄንን ይበልጥ ለመረዳት የሶስት ጓደኛሞች ታሪክ ልንገራችሁ። ሶስት ጓደኛሞች መንገድ እየተጓዙ አንደኛው ሶስቱም ጓደኛሞች የአንድ እንስሳ ዌስት ያያሉ እና አንደኛው ከነሱ መካከል ይሄንን ፋንድያ ይጣለው አኒማል ጭራ የለውም ይላል። ጀስቲፋይ አላደረገም፣ ግን ጭራ የለውም ይላል። ትንሽ እንደተጓዙ ሁለተኛው ጓደኛው ደግሞ አንድ ዛፍ ስር አርፈው ተቀምጠው ሳለ ዛፉን ብቻ አስተውሎ በዚህ ያለፈው የአኒማል አንድ አይን የለውም ይላል። ትንሽ ሲጓዙ ሶስተኛው ሰው ደግሞ ጓደኛቸው ያ በዚህ ያለፈው አኒማል ከፍተኛ ክብደት ያለው ሸክም ተሸክሟል ይላል። አለፍ እንዳሉ አንድ ሰው ይመጣባቸዋል። እባካችሁ ወንድሞቼ ግመል ጠፋብኝ አይታችኋል ወይ ይላቸዋል። እና የመጀመሪያው ግመልህ ጭራው ቆራጣ ነው ይለዋል። አዎ ይላል የጠፋበት ሰው። ሁለተኛው አንዱ አይኑ አያይም ይለዋል። አዎ አያይም ይላል ቸኩሎ አሁንም። ሶስተኛው ብዙ ዕቃ ጭኗል ይለዋል። አዎ ከባድ ዕቃ ጭኗል ይላል። ሶስቱም በአንድ አፍ አላየነውም አሉ። ሌቦች ግመሌን ደብቃችኋል አምጡ፣ ጭራ እንደሌለው አንድ አይን እንደሌለው ዕቃ መሸከሙን ሳታዩ እንዴት መናገር ትችላላችሁ? ሌቦች ናችሁ ብሎ ይጨቃጨቃሉ፣ ይካሰሳሉ፣ ፍርድ ቤት ይሄዳሉ። ፍርድ ቤት ሄዶ ያስረዳል ሰውየው። ጠፋበት፣ አዳክሞኝ ነበር፣ በረሃ ውስጥ ነው፣ ሸለብ አደረገኝ እንቅልፌን፣ ስነሳ ግመሌ የለም። ግመሌን ፍለጋ ሲሄድ ሶስት ጓደኛሞች አገኘኋቸው። ሶስቱን ስጠይቃቸው አንዱ ጭራ የለውም አለኝ፣ አንዱ አንድ አይኑ አይሰራም አለኝ፣ አንደኛው ደግሞ ከባድ ዕቃ ተሸክሟል አለኝ። እሱ ነው አምጡ ግመሌ ስላቸው ደግሞ አላየንም አሉኝ እና ሰርቀውብኛል ብሎ ይከሳል። እነዚያ ራሳቸውን ዲፌንስ ያደርጉ ለዳኛው የለም እኛ ግመሉን አላየነውም፣ እኔ ጭራው ተቆርጧል ያልኩት ጭራ ያለው ግመል ፋንድያ ሲጥል ጭራው ስለይመታው በተን 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 ይላል። ይሄኛው ከመር ስላለ ጭራ ባይኖረው ነው እንጂ ቢኖረው እንደዛ ሊሆን አይችልም ብዬ ነው ጭራ የለውም ያልኩት። ሁለተኛው ደግሞ ዛፍ ስር አረፍ ስንል ቀና ብዬ ሳይ ከብራንቹ በአንዱ ጫፍ ተበልቷል፣ በአንደኛው ጫፍ አልተነካም። የሚደርስበት ግመል ሁለቱም ማየት ቢችል ኖሮ ይሄኛውን ለም ነገር ሳይበላ ሊያልፈው አይችልም ብዬ ነው። ሶስተኛው ደግሞ ዳናውን ሳይ በመንገድ ላይ አሸዋ ውስጥ ጠለቅ ያለ ገባ ያለ ስለሆነ ያልጫነ ግመል ቢሆን ያን ያክል ዳናው የጠለቀ አይሆንም ብዬ ነው እንጂ አላየሁም ይላል። እና ሰውየው ብሎ መለሰ፣ እናንተ አስተዋይ ጓደኛሞች ናችሁ። ከታየው ባሻገር ከሚሰማው ባሻገር አናላይዝ ማድረግ የምትችሉ ብልህ ሰዎች ናችሁ። አንተ ደግሞ ያልነኩ ሰዎች ባልገባህ መንገድ የከሰስክ ነህ ብሎ ለያቸው ሰዎቹ። ጋዜጠኞች ከሚነገራቸው ነገር ባሻገር ከሚሰሙት ነገር ባሻገር ጎርጉረው ማየት ካልቻሉ ጥፋት ይመጣል ማለት ነው።